ሰላም እንዴት ናችሁልኝ? ውድ የአባይቱ ቤተሰቦች እኔ ያለው እግዚአብሔር ይመስገን። እንግዲህ ዛሬም የእንግሊዘኛ ቃላትን የመሸምደድ ቻሌንጃችን ቀጥሏል ማለት ነው። በኤ የሚጀምሩ እንግዲህ ትናንትናም በኤ የሚጀምሩ የተወሰኑ 17 አካባቢ ቃላትን ይዤላችሁ መጥቼ ነበረ። ዛሬ ደግሞ አሁንም በኤ ቀጣይ በኤ ያልሰራንባቸው ቃላቶች ስላሉ ሌሎችን በኤ የሚጀምሩ ቃላትን ይዤላችሁ መጥቻለሁ። ስለዚህ ቻሌንጃችን ትናንትና ጀምሯል፣ መሸምደድ ነው። እንግዲህ በኤ የሚጀምሩ ቃላትን የተለያዩ ቃላትን ነው አይደል ትናንትና ያየነው። ዛሬም በኤ የሚጀምሩ ቃላትን ዛሬ በዛ አድርጌ ይዤላችሁ መጥቻለሁ። እነዚህንም እናያለን። እንግዲህ ቻሌንጃችን ተቀላቀሉን። እንግዲህ ቃላት እንግሊዘኛ ላይ ማወቅ መሸምደድ በጣም አስፈላጊ ነው። በማንኛውም ቦታ ብትሄዱ የቢ ውጭ ሀገርም ካላችሁ አሁን እንግሊዘኛ ቋንቋ ማወቅ አስፈላጊና ግዴታም ስለሆነ እንግዲህ የመሸምደድ ቻሌንጃችሁን ከኛ ጋር ጀምሩ። ስለዚህ ለዛሬ ይዤላችሁ የመጣሁት እንግዲህ ከዚህ ጀምሮ ያሉትን እናያለን። ሌሎችም አሉ። ዛሬ እንግዲህ ሰፋ አድርገን ነው የምናነበው፣ የምንሸመድደው እናነባለን። ያው ለመንደርደሪያ ለሀሳብ ያክል እኔ የተወሰነ አብሬያችሁ እያነበብነ አብራራላችኋለሁ ትርጉሙን። ከዛ እናንተ ደግሞ በግላችሁ በኋላ ላይ ቪዲዮውን እያያችሁ ትሸመድዳላችሁ ማለት ነው። የመሸምደድ ቻሌንጃችሁን ትጀምራላችሁ ማለት ነው። ስለዚህ በደንብ እንማማራለን። እንዲሁም በውስጥ መማማር የምትፈልጉ ወይም የተለየ እገዛ የምትፈልጉ ልጆች ካላችሁ ደግሞ ከስር በምናስቀምጠው ስልክ ደውሉ፣ እናስተምራለን ማለት ነው። እሺ፣ ስለዚህ ወደ ትምህርታችን መሄድ እንችላለን። እንግዲህ የመጀመሪያው ምን ይላል? የመጀመሪያው ወርድ አልኮሊክ ይላል። ሁሉም እንደምታዩቸው በኤ ናቸው። እሺ፣ ሁሉም በኤ ነው የጀመሩ። እነዚህ ሁሉም ወርዶች በማን የጀመሩ? በኤ ሁሉም። ስለዚህ ከመጀመሪያው ጀምረው ሁሉንም እናያለን። የመጀመሪያው ምን ይላል? አልኮሊክ ይላል ማለት ነው። አልኮሊክ ከዚህ ጋር ያው የእንግሊዘኛ ልክ እንደ ትናንትናው የእንግሊዘኛ አጻጻፉን የእንግሊዘኛ አነባበቡን እዚህ ጋር ጽፌላችኋለሁ ማለት ነው። ይሄንን እንግሊዘኛውን ማንበብ ካቃታችሁ ከዚህ ጋር እንዴት ማንበብ እንዳለባችሁ አለ ማለት ነው። እዚህ ጋር አልኮሊክ ይላል። አልኮሊክ ከዛ ትክክለኛ ቀጥተኛ የአማርኛ ፍቺው አልኮል ያለው ማለት ነው። አንድ ነገር አሁን አልኮሊክ ነው ከተባለ የሆነ ነገር አሁን የሆነ ቦታ ላይ አልኮሊክ ነው ካላችሁ አንድ ሰው ለምሳሌ አሁን ቢራ ሊሆን ይችላል ወይም ደግሞ ሌላ መጠጥ። ስለዚህ አልኮሊክ ነው ካለ አልኮል ያለው ነገር ነው ማለት ነው። ይሄንን በዚህ መልኩ እንድትረዱት። ሁለተኛው አላይቭ ይላል። አላይቭ እዚህ ጋር ትርጉሙ አለ አማርኛው። ከዛ በቀጥታ ትክክለኛ ቮካብለሪ ፍቹ ደግሞ አላይቭ ማለት መኖር ማለት ነው። መኖር አላይቭ እንለዋለን። ቀጥሎ ኦል ራይት ይላል። የመጀመሪያው ኦል ይላል። ከዛ ራይት ኦል ራይት። ይሄ ያው የእንግሊዘኛ ትክክለኛ አነባበቡ ነው። ቀጥሎ መጨረሻ ላይ ትናንትና እንዳልኳችሁ ማስቀምጥላችሁ ምንድነው ትክክለኛ ወይም ቀጥተኛ አማርኛ ፍቺው ነው። ትክክል ማለት ነው። ኦልራይት ካላችሁ አንድ ሰው ትክክል ማለት ነው። ወይም እናንተ አንድ ሰው ትክክል ነው ለማለት ኦልራይት ማለት ትችላላችሁ ማለት ነው። ቀጥሎ አላው ይላል። አላው ማለት መፍቀድ የሚለውን ይይዛል። ከዛ አሊ ይላል። ይሄ ደግሞ አንድ መሆን እንደማለት ነው። አንድ መሆን። ከዛ ኦልሞስት ማለት ሙሉ በሙሉ በሚባል ደረጃ። አሁን ኦልሞስት እንደዚህ ተደርጓል። ለምሳሌ የሆነ ስራ ጀምራችሁ አንድ ሰው ስራውን ጨረሳችሁ፣ አንድ ሰው ስራ አዟችሁ ይህን ስራ ጨረሳችሁ ወይ ቢላችሁ ኦልሞስት አልቋል ብትሉ ምን ማለት ነው? ኦልሞስት ሙሉ ለሙሉ ትንሽ ነው የሚቀረን ጨርሰናል። በቃ ኦልሞስት ሙሉ በሙሉ በሚባል ደረጃ ማለት ትንሽ ነው የሚቀረን እንጂ ጨርሰናል የሚለውን ለመናገር ኦልሞስት የሚለውን መጠቀም ትችላላችሁ። ሌላም ነገር ላይ ማለት ነው። ያው ይሄን እኔ ያነሳውላችሁ እንደ ምሳሌ ነው ማለት ነው። ቀጥሎ አሎን ማለት ብቻህን እንደማለት ነው። ብቻህን አሎንግ። ቀጥሎ አሎንግ ይላል። አሎንግ ማለት ከጋር ለምሳሌ ከሆነ ጋር ብቻ መሀል ላይ የሆነ ነገር ሊኖር ይችላል። ብቻ የሆነ ሰምቲንግ አለ ከዛ ጋር ማለት ነው። ከዛ አላውድ ማለት ከፍተኛ ድምፅ። ለምሳሌ አላውድ ማለት ከፍተኛ የሆነ ድምፅ ማለት ነው። አልፋቤት ማለት ደግሞ ፊደል ማለት ነው። አልፋቤት ማለት ፊደሎች። ለምሳሌ ከኤስ ከዜድ ተማምረናል አይደል ባለፈው። ስለዚህ እነሱ አልፋቤት ይባላሉ ማለት ነው ፊደሎቹ። አልፋቤቲካል ማለት ደግሞ የፊደል ቅደም ተከተል በቅደም ተከተል ማስቀመጥ ፊደሎች። ለምሳሌ ኤ ቢ ሲ ዲ ኢ እያለ በቅደም ተከተል ስናስቀምጣቸው ፊደሎቹን ደግሞ ምን እንለዋለን? አልፋቤቲካል እንለዋለን ማለት ነው። አልፋቤቲካል። ከዛ አልፋቤቲካሊ ማለት ደግሞ በቅደም ተከተል ማስቀመጥ አይደለ? ይሄኛው አልፋቤቲካል ነው፣ ይሄኛው ደግሞ ማስቀመጥ ነው።
ፊደሎቹን ማስቀመጥ ኦልሞስት ተቀራራቢ ነው። እነዚህ ሁለቱም ፍቻቸው ተቀራራቢ ነው። ከዛ ኦልሬዲ ማለት ደግሞ ቀድሞ የሆነ ነገር ለምሳሌ አሁን ይሄንን የሆነ ስራ ሰርተሃል ኦልሬዲ ማለት ቀድሜ ሰርቸዋለሁ አይነት ነገር ነው። ኦልሬዲ ስንል ምንድነው ቀድሞ የሆነ ነገር ወይም ያለቀ ነገር እንደማለት ነው። ከዛ ኦልተርኔቲቭ ማለት ደግሞ ምርጫ የሆነ ነገር ምርጫ ኦልተርኔቲቭ ማለት ምርጫ ማለት ነው። ለምሳሌ አሁን የሆነ ሁለት ነገሮችን ማድረግ ብትፈልጉ ምንድነው ኦልተርኔቲቭሊ ከሁለቱም አማራጭ አይነት ነገር አለ አይደል? ምርጫ ነው ኦልተርኔቲቭ። ኦልዞ ማለት ደግሞ ቢሆንም ማለት ነው። የሆነ ነገር ስታወሩ ከዛ ቢሆንም የሚለውን አማርኛ ቃል ቢሆንም ማለት ኦልዞ ማለት ነው። ኦልዞ እንግሊዘኛ ፍቹ ማለት ነው። ሁሉም ለማለት ኦል ቱጌዘር። ስለዚህ ሁሉም ለማለት ኦል ቱጌዘር በእንግሊዘኛ ኦል ቱጌዘር ማለት ትችላላችሁ ማለት ነው። ኦልዌይስ ማለት ደግሞ ሁልጊዜ፣ እችን ብዙ ጊዜ የምንጠቀማት ቃል ናት። ኦልዌይስ ማለት ሁልጊዜ፣ በቃ ሁልጊዜ የሚለውን ይገልጽልናል ማለት ነው። ከዛ አሜዝ ማለት መገረም፣ በሆነ ነገር መገረም ነው። አሜዚንግ ደግሞ ገራሚ። እነዚህ ተቀራራቢ ናቸው፣ ብዙ ልዩነት የላቸውም። ገራሚ ማለት ነው። ስለዚህ እኔ አሁን እዚህ ጋር ሜቢ እንግሊዘኛ በደንብ ማንበብ የምችሉ ልጆች ልትኖሩ ትችላላችሁ። ግን ያው እኔ በአማካኝ ሁሉንም በአማካኝ ነው እዚህ ጋር ያቀረብኩላችሁ። እንዴት ነው በደንብ ማንበብ የምችሉ ዌል አሪፍ ነው፣ የበለጠ ትሸመድዳላችሁ። ከዛ ደግሞ አንዳንድ ልጆች እንግሊዘኛ የሚያስቸግራችሁ ካላችሁ ወይ ደግሞ ስታዩት ትርጉሙ ምንድን ነው የሚለው እንዳይከብዳችሁ ነው ያብራራሁላችሁ ማለት ነው፣ ግዴታ ስለሆነ። እሺ ከዛ ቀጣይ አሁንም ሌሎች አሉ። ሌሎችን እሺ ውድ ቤተሰቦቼ እንግዲህ ቀጥሎ ደግሞ ሌሎችን እናያለን። ቀጥሎ የምናየው ምን ይላል? አሲስታንት ይላል። አሲስታንት ማለት ቀጥተኛ ፍቺው ምን ይሆናል? ረዳት ይላል ማለት ነው። አሲስታንት ማለት ረዳት ማለት ነው። የሆነ ነገር አሲስታንት አለኝ ለምሳሌ ብትሉ ረዳት አለኝ የሚያግዘኛል እንደማለት ነው። ቀጥሎ አሶሺየት ይላል። አሶሺየት ማለት ደግሞ ማቋቋም መቻል ማለት ነው። አሶሲዬሽን ማለት ደግሞ ተቋም፣ የሆነ ተቋም ማለት ነው። አሲዩም ማለት መገመት ማለት ነው። የሆነ ነገር ስንገምት አሲዩም ማለት ነው። ከዛ አሹር ደግሞ ምንድነው? ማረጋገጥ ማለት ነው። ማረጋገጥ። ቀጥሎ ምን ይላል? አትሞስፌር ማለት ደግሞ ምንድነው? ከባቢ አየር ማለት ነው። የሆነ አየር አትሞስፌር እንለዋለን ማለት ነው። እንግዲህ አትሞስፌሩ በአባባል ሰምታችሁ አትሞስፌሩ ሞቀ ወይም አትሞስፌሩ ቀዘቀዘ ማለት ምንድነው? አካባቢ አየሩ ሞቀ ወይም ቀዘቀዘ ማለት ነው። ስለዚህ አካባቢ አየር ለማለት በእንግሊዘኛ ለምሳሌ የሆነ ፈረንጅ ቢያወራችሁ አትሞስፌር የሚለውን መጠቀም ትችላላችሁ ማለት ነው። አታች ማለት ደግሞ ማያያዝ ማለት ነው። አንድ ነገር ማያያዝ ማለት ነው። ከዛ አታችድ ማለት ደግሞ የተገናኘ፣ ኦልሞስት እነዚህ ተመሳሳይ ናቸው ሚኒንጋቸው፣ የተገናኘ ነገር ነው። አታክ ማለት ደግሞ ማጥቃት፣ አንድ ነገር አታክ አረግ ነው ማለት አጠቃ ነው። አታክ ተደርጓል ማለት ተጠቅቷል ማለት ነው። አቴምፕት ማለት ሙከራ፣ የሆነ ነገር ስንሞክር ሙከራ አቴምፕት እንለዋለን። ከዛ አቴንድ ማለት መገኘት ማለት ነው። የሆነ ነገር መገኘት አቴንድ እንለዋለን። አቴንሽን ማለት ትኩረት ነው። ይህንንም አሁን ብዙ ጊዜ ትሰሙት ይሆናል ብዬ አስባለሁ። የሆነ ትኩረት ማለት ነው አቴንሽን። ከዛ አቲቲዩድ ምንድነው? አመለካከት፣ የሆነ ሰው አመለካከት። ለምሳሌ አንድ ሰው አመለካከቱ ምን አይነት አመለካከት ነው ያለው ለማለት ለምሳሌ ምን አይነት አቲቲዩድ ነው ያለው ማለት ምን አይነት ለምሳሌ አበበ ምን አይነት አመለካከት ነው ያለው ከበደ ምናምን ብላችሁ ማለት ትችላለች። ስለዚህ አቲቲዩድ የሚለው በቃ አመለካከት የሚለው እንድታውቁ ነው በቀጥታ። ከዛ አቶርኔል ይላል፣ ጠበቃ ማለት ነው። ከዛ አትራክት ማለት መሳብ፣ የሆነ ነገር መሳብ። አትራክሽን ስበት፣ ኦልሞስት እንደዚህ ተመሳሳይ ናቸው፣ መሳብ ወይም ስበት። አትራክቲቭ ማለት ደግሞ ሳቢ። ለምሳሌ ሞሚና አትራክቲቭ ናት፣ ሺዝ አትራክቲቭ ብንል አሁን እንግዲህ ያው ሴንቴንስ ቀስ ለምንሄድበት ይሆናል። መጀመሪያ ወርዶች መሄድ ስላለብን ነው። አትራክቲቭ ከሌ አትራክቲቭ ናት ብንል ከሌ ሳቢ ናት ማለት ነው። ሳቢ ናት ወይም ቆንጆ ናት፣ ከዛ ጋር የተያያዘ ነው ሳቢ ማለት ነው። እሺ ስለዚህ ቀጥሎ የምናየው ምን ይላል? አኮሞዴሽን ይላል፣ ማረፊያ ማለት ነው።
ቀጥሎ አካምፓኒ ይላል። አካምፓኒ ማለት መቀላቀል ማለት ነው። እንግዲህ እንዳልኳችሁ በእንግሊዘኛ ማንበብ የምትችሉ ችግር የለውም፣ ግን የተወሰነ የሚያስቸግራችሁ ልጆች ካላችሁ እዚህ ጋር እንግሊዘኛው አነባበቡን አስቀምጬላችኋለሁ መሀል ላይ፣ መጨረሻ ላይ ደግሞ ቀጥተኛ ቮካብለሪ ፍቹን ወይም የአማርኛ ፍቻቸውን ያስቀመጥኩላችሁ። ስለዚህ አካምፓኒ ማለት መቀላቀል ማለት ነው ቀጥተኛ ትርጉሙ። ሶስተኛው ምን ይላል? አኮርዲንግ ቱ ማለት እንደ ነጥብ ገለጻ። ስለዚህ ነጥብ ያደረኩት ምንድነው ሀሳቡን ቆይ ላብራራላችሁ። አኮርዲንግ ቱ ማለት ለምሳሌ የሆነ ስብሰባ ቢኖር አንድ ሰው የተናገረውን ሀሳብ ከዛ በኋላ ሌላ ሰው መግለጽ ቢፈልግ አኮርዲንግ ቱ ማለት እንደ እከሌ ገለጻ፣ ለምሳሌ አበበ ቢያወራ እንደ አበበ ገለጻ ለማለት አኮርዲንግ ቱ አበበ። አኮርዲንግ ቱ ማለት ብቻ የሆነ ሰው አወርቷል፣ ስለዚህ የእሱን ያወራውን ነገር ለማብራራት ስንፈልግ አኮርዲንግ ቱ ብለን እንናገራለን ማለት ነው። ምሳሌውን ነው ግራ እንዳይገባችሁ። ከዛ ቀጥሎ አካውንት ይላል። አካውንት እንደምታውቁት ይሄ የምናውቀው ነገር ነው አይደል? በሀሳብ በወሬ ሆነ በሁሉም ነገር እናውቀዋለን። ነገር ግን አካውንት የሚለው በእንግሊዘኛ በዚህ መሰረት ይጻፋል። የባንክ ደብተር ማለት ነው። ይሄን መቼም ሁላችሁም ታውቁታላችሁ። ምናልባት ግን ያው በእንግሊዘኛ ማታውቁ ልጆች ካላችሁ በዚህ መልኩ ይጻፋል። ከዛ አኩሬት ማለት ትክክል፣ በቃ አኩሬት ነው ማለት ትክክል ነው፣ አንድ ነገር ትክክል ነው ማለት ነው። አኩሬትሊ ማለት በትክክል፣ ይሄን ኦልሞስት ተመሳሳይ ነው አይደል? ትክክል ወይንም በትክክል ማለት ደግሞ የሆነ ሰው አሁን ለምሳሌ የሆነ ስራ ሲሰራ አየነውና በትክክል ሰርታል፣ በትክክል ለማለት በትክክል የሚለውን አኩሬትሊ እንላለን ማለት ነው። አኪዩዝ ማለት ደግሞ ምንድነው? ክስ እንደማለት ነው። አቺቭ የሚለው ማሳካት ነው። አንድ ነገር ስናሳካ አቺቭ። ለምሳሌ አንድ ሰው አላማውን ሲያሳካ እኔ አሁን አላማዬን ባሳካ ምንድነው የምለው? አቺቭ ማይ ጎል፣ ጎሌን አሳክቻለሁ ማለት ነው። አቺቭ አድርጌያለሁ። ወይም አንድ ተማሪ በደንብ ማንበብ መጻፍ ቢችል ምንድነው የሚለው? አቺቭ ማይ ጎል፣ አቺቭ አድርጌያለሁ ማለት ነው። ስለዚህ ማሳካት ማለት ነው። አቺቭመንት ይላል። ቀጥሎ አቺቭመንት ማለት ስኬት ማለት ነው። ይሄም ተቀራራቢ ነው። ይሄኛው ስኬት ነው። ይሄኛው ደግሞ አክኖሎጅ ማለት ደግሞ ምንድነው? እውቅና። አክኖሎጅ የሚለው ምንድነው? እውቅና። አንድ ሰው የሆነ እውቅና ሲያገኝ ማለት ነው። በሆነ ነገር እውቅና ማግኘት ማለት ነው። ከዛ አኳየር ማለት ደግሞ መጠየቅ፣ አንድ ነገር መጠየቅ ነው። አክሮስ ማለት ባሻገር ማለት ነው። አክሮስ ባሻገር። አክት ማለት ትወና፣ የሆነ ትወና ማለት ነው። አክት ማለት አክሽን ደግሞ ተግባር ነው። በተግባር የምናየው በሀሳብ ወይም በወሬ ሳይሆን በተግባር ስናየው ያንን ነገር ምንለዋለን? አክሽን ብለን መግለጽ እንችላለን በእንግሊዘኛው ማለት ነው። ቀጥሎ አክቲቭ ማለት ንቁ። ለምሳሌ አንድ ሰው አክቲቭ ነው ካለ ምንድነው? ንቁ ነው ማለት ነው። አክቲቭሊ ማለት በንቃት የሚለውን ሀሳብ ይወክላል ማለት ነው። እሺ ቀጥሎ የምናየው ምን ይላል? አኑዋሊ ይላል። አኑዋሊ ማለት በየአመቱ ማለት ነው። ቀጥሎ አናዘር ማለት ሌላ። ለምሳሌ ሌላ የሚለውን ለመናገር በእንግሊዘኛ አናዘር የሚለውን መጠቀም ትችላላችሁ። ከዛ አንሰር ይላል። አንሰር ማለት መልስ፣ በቃ በቀጥታ አንሰር ማለት መልስ ማለት ነው። ከዛ አንቲሲፔት ማለት ቅድሚያ ማለት ነው። በአማርኛ ቅድሚያ። አናግዛይቲ መጨነቅ ማለት ነው። አናግዛይቲ ማለት ምን ማለት ነው? መጨነቅ ማለት ነው። ከዛ አናክሼስ ጭንቀታም ማለት ነው። አናክሼስ ማለት ምንድነው? ጭንቀታም፣ የሆነ ጭንቀታም ከሌ አናክሼስ ነው ብንል ጭንቀታም ነው ማለት ነው። አናክሼስሊ ደግሞ በጭንቀት ማለት ነው። ኤኒ ማለት ምንም። ለምሳሌ ኤኒ ምንም ነገር የለኝም ማለት ኤኒ ምንም ነገር የለኝም ለማለት አይ ሃቭ ኖ ኤኒ መኒ። ለምሳሌ ምንም ብር የለኝም ብለን ለመናገር አይ ሃቭ ኖ ኤኒ መኒ፣ ምንም አይነት ገንዘብ የለኝም ማለት ነው ብለውን መግለጽ ትችላላችሁ። ያው ሴንቴንስን ምንም ማማር ይሆናል። ነገር ግን ያው መጀመሪያ ወርዶቹ ማየት ስላለብን ነው። ያው ብቻ ሀሳቡ እንዲገባችሁ ነው። እሺ በዛው ኤኒዋን ማለት ደግሞ ማንም፣ ኤኒዋን ማንም ማለት ነው። ኤኒበዲ ማለት አሁንም ማንም ማለት ነው፣ ይመሳሰላል። ኤኒቲንግ ማለት ምንም ነገር፣ ኤኒቲንግ። ለምሳሌ ምንም አይነት ነገር አማክሪኝ ብላ ጓደኛዬ ምን ማለት ነው? ኤኒቲንግ ምንም ነገር የሚለውን ኤኒቲንግ ብለን መጠቀም እንችላለን። ኤኒዌይ ማለት ደግሞ ለማንኛውም ማለት ነው። ኤኒዌር ማለት ደግሞ የትም ቦታ። ዌር ማለት ሲጀመር ቦታ ነው። ስለዚህ ኤኒዌር ማለት የትም ቦታ ማለት ነው። አፓርት ማለት መለየት ማለት ነው። መለየት
አፓርትመንት ቤት ነው እንደምታውቁት። አፓርትመንት ሲባል ሰምታችሁም ይሆናል ቤት ማለት ነው። አፖሎጋይዝ ማለት ይቅርታ፣ አንድ ሰው አፖሎጋይዝ ጠየቀ ማለት ይቅርታ ጠየቀ ማለት ነው። ስለዚህ ይህን ይመስላል ማለት ነው። እንግዲህ ለዛሬ በዛ ያሉ የአማርኛ ቃላትን ነው ይዤላችሁ የመጣሁት። እንግዲህ ዝም ብዬ ፖስት ማድረግ እችል ነበረ። ፖስት ማድረግ ማለት ዝም ብሎ ያለ ማብራሪያ ሸምድዱ ከምላችሁ ይልቅ ምንድነው የተሻለ የሚሆነው ልክ እንደዚህ የተወሰነ ሀሳብ ሂንት እየሰጠዋችሁ ሲሆን ለእናንተ ለማንበብ ሞራል ይሆናል ማለት ነው በሚለው ነው። ስለዚህ እነዚህ በደንብ ሸምድዱ፣ በደንብ አጥኗቸው። ወርድ መሰረታዊ ነገር ነው። እንግዲህ ነገም ቀጣይ የአማርኛ በእንግሊዘኛ በኤ ሌተር የሚጀምሩ ወርዶች ቻሌንጅ ነገም ይኖረናል ማለት ነው። እንግዲህ ቻሌንጃችን ያልተቀላቀላችሁ ተቀላቀሉ። ወደፊት እንግዲህ በአባይ ቲዩብ ምንድነው ወደ ኋላ የለም እንዳልኳችሁ ወደፊት ነው። በደንብ እውቀት የምትይዙበት በደንብ ማንበብ መጻፍ የምንችልበት ቻናላችን ነው። እንግዲህ በዚህ ቻናል አማርኛም እንግሊዘኛም ነው ምንማማርበት። የአማርኛም እንግሊዘኛም ሁለቱንም ነው ምንማማር። ስለዚህ ሁለቱንም በደንብ የምንማማርበት ይሆናል ብዬ አስባለሁኝ። ስለዚህ እነዚህን ሸምድዱ። እሺ በቃ ሸምድዱ። ዋናው ዓላማ ምንድነው? ቃላቶችን ከትናንትና ጀምሮ ያሉትን በደንብ እየጻፋችሁ ደብተር ላይ በአማርኛም በእንግሊዘኛም ሸምድዷቸው። ኦልሞስት እነዚህ ቮካብለሪስ ናቸው። እሺ ቮካብለሪ ማለት ፍቺዎች ግዴታ ነው። እሺ እንግሊዘኛ ላይ ግዴታ ማወቅ አለብን። ይሄ አሁን ሳስበው ምንድነው ኢቭን አገር ውስጥም ላለ ሰው እንግሊዘኛውን አስፈላጊ ነው። አብዛኛው ቦታውን እንግሊዘኛ ኢቭን ሌላው ቢቀር አስተናጋጅ እንኳን ለመቀጠር አሁን እንግሊዘኛ አንዳንድ ቦታዎች ላይ እንግሊዘኛ ማወቅ የሚጠበቅብን ጊዜ ላይ ደርሰናል ማለት ነው። ምክንያቱም የውጭ ሀገር ዜጋ ሊመጣ ይችላል። ሰው በእንግሊዘኛ ማውራት ሊጠበቅብን ይችላል። ስለዚህ አትሊስት እንኳን እንትኖቹን አንዳንድ ወርዶችን እንኳን ማወቅ መሸምደድ ይኖርባቸዋል ማለት ነው። ስለዚህ እነዚህን ወቁ። በተለይ ደግሞ ውጭ ሀገር ደግሞ በደንብ እንደሚያስፈልግ ነው የምረዳ። ኢቭን ማዳም ቤት ያላችሁ ልጆች አሁን ግዴታ አስፈላጊ ነው ብዬ ነው የማስበው። ያው አረበኛ ማወቁ እንዳለ ሆኖ ግን እንግሊዘኛ አማርኛም አስፈላጊ ነው። በቀጣይ ደግሞ እንግሊዘኛም ደግሞ አንዳንድ ወርዶችን ብታውቁ ኢቭን ምግብ እንኳን ለመስራት ምንድነው እንግሊዘኛ ማወቅ አስፈላጊ ነው የሚመስለኝ አይደለ? አንዳንድ ነገሮችን ያው ለምን እንግሊዘኛ ምንድነው ኮመን ወርልድ የሆነ ላንጉጅ ነው፣ ዓለም አቀፍ የሆነ ቋንቋ ነው ማለት ነው። ስለዚህ በቻላችሁ መጠን አንብቡ። እኔም ከጎናችሁ ነኝ። እንግዲህ ልዩ ገዛም ትፈልጉ ካላችሁ ደግሞ ሁሌም እንደምለው ደውሉ። በኢሞ በቴሌግራም እንዲሁም በዋትስአፕ በሁሉም አማራጮች ልምድ ባላቸው አስተማሪዎች እያስተማርን እንገኛለን። ደውሉ። ስለተከታተላችሁ በጣም በጣም አመሰግናለሁ ውድ ቤተሰቦቼ። ለዛሬ ይበቃናል። በያላችሁበት ሰላም ሁኑልኝ።